ወደ ላሊበላ በሰላም ገብተናል። መኖሬ ጉዳት ደርሽ አሳይሽ ኢትዮጵያዬ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ ይህ የምስጋና ቪዲዮ ነው። እናንተ የምታምሩ ኢትዮጵያውያን እውነት ደመቅ አርጋችሁ የተቀበላችሁን ዲላን ፔጅ እንደዚህ ፈገግ ብሎ እንዲውል ያደረጋችሁት ታሪኩ ወደ 12ኛው ክፍለ ዘመን ይመለሳል። ዓላማው አዲሷን ኢየሩሳሌም መፍጠር ነበር። ለምን አዶናይ ለምን የቶቶት ፕሮግራም አዘጋጅ ለምን እኛን አላስተናገደም? ማን አንተ? ኖርማል ታዳሚ ነህ እኮ ትገባለህ፣ ወንበር ይሰጣል፣ ትቀመጣለህ፣ ከተሰጠ ምግብ ትበላለህ፣ ካልተሰጠ ተወዛዋዦቹ ሲጨፍሩ አይተህ ትወጣለህ። አንተ የክብር እንግዳ ነህ እንዴ? ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። መግቢያው ላይ ያያችኋቸውና መሰለ ወቅታዊና የሚያዝናኑ ቪዲዮዎችን ለእናንተ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው አብራችሁ እስከ መጨረሻው መቆየት ብቻ ነው። ማስታወስ ያክል አዳዲስ ቤተሰብ ከመጣችሁ ሰብስክራይብ አድርጉኝ፣ ቪዲዮም ደግሞ ለብዙዎች እንዲደርስ ላይክ አድርጉልኝ። ቻናላችን በጥሩ ሁኔታ እየሄደ ነው። ለምታደርጉልኝ ትብብር ስለ ሁሉም ነገር እኔ ደግሞ እጅግ አድርጌ አመሰግናችኋለሁኝ። ወደ ቪዲዮአችን በመጀመሪያ ክራውን ኦፍ ሂውማኒቲ ሽልማት በትናንትናው ተደርጎ ነበረ። ከሰሞኑ እንደምታስታውሱት ከፍተኛ የሆነ የቮት ዘመቻ ነበረ። በአዶናይና በጁንዳይ መካከል ከፍተኛ ፉክክር ነበረ። እንግዲህ አዘ ኤንድ በቮት የአዶናይ በልጧል። ትላንትና ማታ በአድዋ ሙዚየም ሽልማት ተካሂዶ ነበረ። ሁለቱንም አንደኛ ወጥተዋል። ይሄ መልካም ነው። ከሁለቱም ሳይድ በኩል ከፍተኛ ብር ወጥቷል። እኔ ከአንዳንድ ቲክቶከሮች ወይም ከአንዳንድ ሰዎች አፍ እንደሰማሁት ከሆነ ሁለቱም አንደኛ መውጣታቸው ሳይሆን ከዚህ ቀደም ተብሎ የነበረው አንዳንዴ ነበረ 500,000 ነው ሲሉ የሰማሁትና ይህን ያህል ብር ወጥቶ የተሰበሰበው ከ8 ሚሊዮን ብር በላይ ነው የተባለው። አንዳንድ ሚሊዮን ለምን አልተሰጣቸውም የሚል እኔ ቅራኔ ያለኝ። ይቺ እህታችንም እንደዛው ሀሳቡን ትደግፈዋለች። አይስ እንግዲህ ክራውን ሂውማኒቲ አዋርድ ጆን ዳንኤልንም አዶናይንም አንደኛ ናቸው ብሏል። ሜዳሊያና ሰርተክፌቱን ለየግል ሰጥቷቸዋል። 1 ሚሊዮን ብሩን ግን ለምን እንደሚካፈሉ አልገባኝም። ለምን አንዳንድ ሚሊዮን አይሰጣቸውም? 8 ሚሊዮን ሰብስቦ 1 ሚሊዮኑን ለሁለት ይካፈሉታል ማለቱ ፌር ነው ትላላችሁ? በአጠቃላይ ስለዚህ ስለ ክራውን ሂውማኒቲ አዋርድ እስቲ ያላችሁን አስተያየት። አዶናይና ዲላን ላሊበላ ገብተዋል። ላሳያችሁ የተደረገላቸው አቀባበል ወደ ላሊበላ በሰላም ገብተናል። ኤርፖርት በቃ አዶናይን ስሙን እየጠራ ማለት ነው። እንደምትመለከቱት በጣም ነበረ ደስ ብሎ ሲቀበል የነበረው። ላሊበላ ደግሞ ታሪካዊ ቦታ ነው እንደምታውቀው። ከዚህ ቀደም ዲላን ፔጅም ኢትዮጵያ ከመምጣቱ በፊት ቪዲዮ ሰርቶ ነበረ ስለ ላሊበላና እዛ መሄድም እንደሚፈልግ። ሆስፒታል ኢትዮጵያ ሲመጣ እንደዚህ የተለያዩ ቦታዎችን እያያል ነበር። ዲላን ፔጅ አሁን በቃ በኢትዮጵያ በጣም የተማረከ ነው የሚመስለው። እንደምትመለከቱት ላሊበላ ሄዱ ይሄን አካባቢውን ሲመለከት ነበረ። ከአዶናይ ጋርም እንደምትመለከቱት ታሪካዊ ቦታ ነው ላሊበላ። በርካቶቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ይሄ ለምሳሌ የምትመለከቱት አዶናይም ዲላን ፔጅም ጎን ለጎን እየወጡበት ያለው ቦታ እንደ መሳሌ የሚጠቀሙበት ነው። በርካቶችን አስገርሟል። ከዛ ደግሞ ይሄ እንጨት የሚመስለው አጽም ነው እንደምትመለከቱት። አዶናይ ራሱ ማመን አቅቶታል። እዚህ ውስጥ ማለት ነው የሰው አጽም አለ። ሂዩመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም የመጡት አለ። እዚህ አሁን ይታያል ነው። አተ የኮንት መስሎ ነበር። right there I thought that was a wood. This is who we are tomorrow. አረ በስመ አብ ወልፈስ ቅዱስ። አንተ ጥፍሩ ለራሱ አለ። caves used to be a graveyard for member of the አረ በስመ አብ። ቆይ እስኪ አንዴ ናስቀርብ
ብለን ነው። አይ ጥሩ ነው ግን ጥሩ አይ አሮንት ሻንተ Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see? Blake, get closer. What do we? No, that is not what I think it is, bro. No. Isn't that crazy, dude? Is that real? That's real? That's real. That's a mummy. Which is laying here? That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims, actually some people may come and this is who we are tomorrow. Oh, so you can sit here and you can sit here and see who you are tomorrow. No wonder. Man is mortal. Are you gonna sit? It's immortal. It's all. Three bodies. Oh my God, there's more of them. Behind there are more. There's loads. It's literally a cave full of bones. Yeah. Oh my from the Middle East, God. from አዶናይ የኢትዮጵያን ሕዝብ አመስግኗል። ላሊበላ እንደገባ የኢትዮጵያን ሕዝብ አመስግኗል። የኢትዮጵያ ሕዝብ ይገባቸዋል ብሏል። በእውነት የሚደነቅ ነው። የኢትዮጵያ ሕዝብ ሊመሰገን ይገባዋል። ይህ የምስጋና ቪዲዮ ነው። እናንተ የምታምሩ ኢትዮጵያውያን እውነት ደመቅ አርጋችሁ የተቀበላችሁን ዲላን ፔጅ እንደዚህ ፈገግ ብሎ እንዲውል ያደረጋችሁት ኢትዮጵያውያን በጣም ወዳችኋለሁ፣ አመሰግናችኋለሁ። ፍቅራችሁን አሳይቻችሁታል። በጣም ደስ ብሎታል። እኔም በጣም ደስ ብሎኛል። የኢትዮጵያን ቱሪዝም በጣም ላመሰግናችሁ ፈልጋለሁ። ካጠገቤ ስለሆናችሁ፣ አላማዬ ተረድታችሁ ከጎኔ ስለቆማችሁ እውነት እየሰራ ነው ያለው ነገር ትልቅ ነው። በዓለም ደረጃ እየታወቅን ያለ ነው። ገናም ከዚህ በላይ ይቀጥላል። የዓለማችን ታላላቅ ክሪኤተሮች፣ ኢንተርናሽናል ዘፋኞችና ሴሌብሪቲዎች ወደ ኢትዮጵያ እያመጣን ኢትዮጵያ የዓለም እንቁ ሀገር መሆኗን እናሳውቃለን ማለት ነው። ገና ባህላችን ይስፋፋል። ኢትዮጵያ ትዘምን በዓለመነ ታሪኩ ወደ 12ኛው ክፍለ ዘመን ይመለሳል። ዓላማው አዲሷን ኢየሩሳሌም መፍጠር ነበር። በዛሬ ዕለት ሁለቱ ዓለም አቀፍ ዝነኞች አዶናይና ዲላን ፔጅ ከድንጋይ ተቆርቁሮ ወደ ተሰራው ወደ ቅዱስ ላሊበላ ቤተክርስቲያን በዛሬ ዕለት ከትመዋል። እሱ ደግሞ ይሄንን ማለቱ ደግሞ በጣም ደስ የሚል ነው። አሁንም ጉዟቸው ይቀጥላል ወደ ሀረር፣ ወደ ሌላም ቦታ። ሀረር በተለይ ጅቦቹን መመገብ ፈልጋለሁ ሳለ ወደዛም ቦታ ሄዳለ። ወደ ተለያየ ቦታ ስለሚንቀሳቀስ እንደዚህ አይነት ሆስፒታሊቲ አቀባበል በዓለም አቀፍ ደረጃ በርካቶች ሰሞኑን እንደውም ሶሻል ሚዲያ ላይ ያየው ነበርና መምጣት ፈልጋለሁ እያሉ ነው የሚገኙት። እነዚህ ትልልቅ ተጽዕኖ ፈጣሪ የምንላቸው የዲላን ፔጅን አሁን ካዩ በኋላ ከዚህ ቀደም ሾው ስፒድ ከታየ በኋላ በርካቶች ወደ ኢትዮጵያ እየመጡ ነው ተጽዕኖ ፈጣሪዎች። ተመልከቱ እስኪ ተመልከቱ፣ ውበት እንዴት እንደሚያምር። what beautiful this is man, like imagine guys፣ ይህ ተአምር ለመስራት ከ40,000 ሰዎች በላይ ህይወታቸው ሪስክ አድርጓል። ብዙ ሰዎችም የሞቱ አሉ። ካለምንም እቃ ካለምንም ድጋፍ እየቆፈሩ ይህ የሚመስል ተአምር ሰርቷል። በዓለም ሙሉ ኢትዮጵያን የሚያስጠራ በጣም ተመስገን፣ እውነት ተመስገን ነው የምለው። እኔ በጣም ደስተኛ ነኝ። ለብዙ አመት በመጽሔት በፎቶ በቪዲዮ ያየሁት በአካል እንደዚህ ተገኝቼ ሳየው ትልቅ ደስታ ይሰማኛል። ዋው ቢዩቲፉል ማን። እኔ የምላችሁ አንዳንድ ሰዎች ማለት ነው ሰው ሀሳቡን መናገር አይከለከልም። ኢትዮጵያ እየመጣች ለቲክቶከር ይሄን ያህል እንደዚህ ይሄን ያህል ብር እያወጣች እንትን እያለች እየከፈለች የሞኝ ሀገር ዝም ብሎ እንዴት ይሄን ያህል ወጪ ይወጣል ምናምን ነገር የሚለው አሉ። ሀገራዊ ገጽታ ግንባታ እኔ አልገባቸውም መሰለኝ። ለምሳሌ አንድ ድርጅት ሲያስተዋውቅ የሚከፍለው ገንዘብ አለ።
ፕሮሞት እንዲያደርግለት ለአንድ ቲክቶከር የሚከፍለው ገንዘብ አለ እና ይሄ ደግሞ በዓለም አቀፍ ደረጃ የምታውቀው ግለሰብ ነው። ይሄም ብቻ አይደለም። ከቱሪዝም ለምሳሌ ሌሎች ግለሰቦች ካሁን በኋላ ይሄን አይተው ሲመጡ ሰፋ አድርገን ስናስበው ከቱሪዝም የሚገኘው ገንዘብ በጣም በጣም ትልቅ ነው። እንዲሁ ጠበብ አድርገን ለምን እናስባለን? ጋይስ ዱባይ ለምሳሌ እንመልከት። ዱባይ ትንሽ ህዝብ ቁጥር ያለባት ሀገር ነች። ነዋሪዎቹ በጣም ትንሽ ናቸው። በየአመቱ ዱባይን ይሄድ የሚጎበኘው ህዝብ በጣም በስንት ሚሊዮን የሚቆጠር ነው። እነሱ ይሄን ነገር ጥሩ ስለሰሩ ማለት ነው። ከዛ በአንድም በሌላም የሚመጣው አንድ ግለሰብ ለምሳሌ ወደ ኢትዮጵያ ሲመጣ የሚያመጣው ፎሬን ከረንሲ ያለ ሰፋ አድርጎ ለሚያስብ ማለት ነው። እና እንደዛ ነው። የሆነ ጠባብ መሆን መልካም አይደለም። በነገራችን ላይ ኢትዮጵያ ውስጥ ረሃብ ችግር አለ። እዚህ ብቻ ሳይሆን ሌላም ሀገሮች አሜሪካም በሉት ዩሮፕም ላይ የጎዳና ህይወት አለ፣ የተቸገረ ህይወት አለ። ካሜራ የሚታየው ግን እነዚህ መልካሞቹ ናቸው። ከዛ አገራዊ ገጽታ ግንባታ ለማለት ግራጅዋሊ ነው አገርም የምትገነባው። ይሄ የኔ እይታ ነው። የሰውን ሀሳብ አከብራለሁ፣ ግን እንደዛ ብላችሁ በኔጌቲቭ ባትደመድሙ ጥሩ ነኝ ባይ ነኝ። ሊያሾው እንግዲህ ብላክ ስታር ላይ ተነስታበታለች። ያው ብዙ ጊዜ ክርክር ላይ ነበሩ። የሆነ ነገር እሱ ጋር ስህተት ካገኘች እሷ ታነሳለች፣ እሱ ደግሞ የሆነ ነገር እሷ ጋር የሆነ ካየ ይመላለሳሉና ቶቶቴ ባህል የምግብ አዳራሽ ጋር እሱ ረጅም ሰዓት ቆየን፣ ፕሮግራሙ 11 ሰዓት ተብሎ እነሱ ግን ፕሮግራሙ ተጀምሮ 2 ሰዓት ተኩል ነው ምናምን ብሎ ነበርና እሷ ምንድን ያለች ሀበሻ መሆናችንን ረሳወይ? ለምን አዶናይ ለምን የቶቶት ፕሮግራም አዘጋጅ ለምን እኛን አላስተናገደም? ማነህ አንተ? ኖርማል ታዳሚ ነህ እኮ ትገባለህ፣ ወንበር ይሰጣል፣ ትቀመጣለህ፣ ከተሰጠ ምግብ ትበላለህ፣ ካልተሰጠ ተወዛዋዦቹ ሲጨፍሩ አይተህ ትወጣለህ። አንተ የክብር እንግዳ ነህ እንዴ? አንተ እኮ አሽቋላጭ ነው ወንድሜ፣ አሽቃባጭ ነህ፣ ጭራ ነህ። እንግዳውማ የአዶናይ ጓደኛ ብቻ ነው። እዛ እና አዶናይ ቴብል ላይ ያሉት ናቸው እንግዳ ተብለው በክብር የተቀበሉት። አንተ አበጣሪ ነህ፣ አበጣሪ። ከመጀመሪያው ጀምሮ ሚዲያው ላይ ስትመጣ እያበጠርክ ነው የመጣው። እዛም እንድታበጥር ነው፣ እንድታጅብ ነው። ማንህና ነው አንተን ከፍ ዝቅ ብለው የሚያስተናግዱክ? አበጣሪ ከመጀመሪያው ነው ሲባልለት ያየኸው። አበጥር ቁጭ ብለህ እንደዚህ እያልከለለለ አዱ ገባ፣ አዶናይ መጣ፣ አዶናይ ሄደ፣ አዶናይ እንትን መጣ። ጃኒና አዶናይ ከፈረስ ላይ ወረዱ። ካንተ የሚጠበቀው ይሄ ነው። ምን አባ ራስህን እንደ ክብር እንግዳ ታያለህ እንዴ? እንደ ክብር እንግዳ ታያለህ እንዴ? አበጣሪ ነህ። ያው የሶሻል ሚዲያው ባህሪ ስለሆነ እንደዚህ አይነት ነገር አቴንሽን ለማግኘት ስለሆነ እሱም ሲመልስላት ነበረ፣ እሷም እንደዚህ መልሳለታለች። እኔ ግን እሷ የገረመኝ እያንዳንዱ ዲፕ ገብታ እያንዳንዷን ቃላት ስታብራራለት ነበረ። በዛን ያክል ባለፈው ለፖሊስ አመለክታለሁ ፈራለሁ ምናምን ስትል ነበረ። አሁን ደግሞ እንደዚህ ማድረጉ በዛ ላይ ደግሞ ፈራለሁም እኮ ስትል ነበረ። አይደለም ምን ማለት እንዳለብን። ለማንኛውም ለዚህ ሰዓት ያዘጋጇቸው ቪዲዮዎች እነዚህን ይመስሉ ነበረ። እጅግ አድርጌ እወዳቸዋለሁ። ቻው